واذكر في الكتاب مصحف ውስጥ አውሳ مريم አውሳ إذ انتبذت من أهلها مكانا شرقيا ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ فاتخذت من دونهم حجاب ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መሬም فأرسلنا إليها روحنا እኛም ጅብሪል ላክነው روح ስሙን ጅብሪልን አላህ ሩህ ይለዋል የተሟላ ሰው ሚያምር ቆንጆ ወጣቱ ነው ፊቷ ተሰየም ጋርዳ ተቀምጣለች በየት ገባሽ ደረገጠች እኒ አዑዙ ቢርrahማን ሚንክ ኔ በአርrahማን ካንተ ተጠበቃለሁ በአላህ ኢን ኩንተ ተቂያ አላህ ምትፈራ ከሆነ ራቀኝ አለች ጅብሪል መለሰ ቃል ነማ አና ረሱል ረቢኪ እኔ ጌታሽ መልእክተኛ ነኝ ሊአህበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው በሌላ አነባበብ ሊአህበ ለኪ ሚለው ሊያህበ ለኪ ጌታሽ ሊሰጥሽ በሚልም ተነበ ሁለቱም ተመጋጋቢ ናቸው ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ እሷም እንደ ብስራት አልቆጠረችው እንዴት ሊከሰት ይችላል እኔ ትዳር ይዤ ከባሌ አረገዝኩ አይባል አሊያም ማምስ ጋለሞታ አይደለም በዝሙት ምሰራ ልጅ እንዴት ሊኖርኝ ይችላል አለች ጅብሪል ቃል ብሎ አለ كذلك ነገሩ እንዳልሽው قال ربك الله ግን ይልሻል هو علي حي ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል ولنجعله آية للناس اللهم ለሰው ልጆች ምትወልጂው ልጅ የተአምራት መገለጫ ሊያደርገው ورحمة منا كالله مزن إذنت ليهون السلة تكتلت وكان أمرا مقضيا مريم به قداي كلاي وصاني الفبت على جبريل كزام نبي عليه الصلاة والسلام لله جبريل ودمع سنوع أفالبات مريم وديون ورقزج ستارقز إيشي بزو سيدنج بعبادو عمت التاوقنج ارقزنوان انديت تقفاو እንደምንም ደብቃ በአምልኮ አሳለፈች ዘከሪያ ተንከባካቢዋ ነው ሲያያት ያረገዘች መሰለች ከዛም ጠጋላት አንቺ መሬም አላት አንድ ዘር ያለ ሌላ ዘር ይበቀላል እንዴ አላት የጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች መልሷ ከበደው አስከተለላት አንቺ መሬም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት አሁን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች መልሷ ከበደው ፊት ለፊት መጣላት መሬም ሆይ አርግዘሻል ሚስጥሩን ነገረችው ዘከሪያ ሆይ መላእክት መጡ አብስረው ከሰማይ መላእክ መጡ እንዲህ ተከስቷል ብላ ነገረችው ዘከሪያ ምን ክስተት ያቀና ግን 9 ወር ቆይታለች የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ አራቀች አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ ተአምር ሊከሰት ነው ብሏታል ብቻዋን ርቃ ሄደች መካንን ቀሲያ ነው ብሏል ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች ምጡ መጣባት ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች አዋራጅ በዙሪያዋ የለም ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት ታዲያ መሬም ልትወሳ ይገባል ምጡ ውስጥ ስትገባ ልጁ እየተወለደ ነው አመማት ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው የታመጣሽ ሊባል ነው አባቱ ማን ነው ሊባል ነው ጭንቅላቷ ፈረሰ فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ فناداها من تحتها ملائكه የተጣራት አሊያም ልጇ ነው ይባላል ልጇ የሚለው ቀውል አصحን ምነው ለሚቀጥለው ተአምር መንደርደሪያ ስለው فناداها من تحتها الله عيسان አናገረው ከሆዷ እንደወጣ አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታ አርጊው ቴምሩንም በያለ
ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎቹ መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። ይሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። فأتت به قومها تحمله ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየም ምንድነው ይሄ ጉዳይ? لقد جئت شيئا فريا ከባድ ነገር ይዘሽ የመጣሽው የአኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባለው። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? فأشارت إليه ጾም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው። ከዛ ተገረሙ። كيف نكلم من كان في المهد صبيا እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ አላህ። ነቢዩላህ ዒሳን እጇ ላይ ያለ አናገር። قال إني عبد الله እኔ አላህ ባሪያ አታኒ الكتاب ለወደፊት መጽሐፍን ይሰጠኛል። وجعلني نبيا ነብይ ማለት ነው። وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي مريمንም ሊያጽናናት ነው። ለናቴም ደግ አርጎኛል። ولم يجعلني جبارا شقيا والسلام علي እናቱን አሁንም ያጽናናት ነው። በኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። والسلام علي يوم ولدت ويوم أموت ويوم أبعث حيا الله ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ። አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት ነው። አላህ አስከትሎ ምን አለ? ذلك عيسى بن مريم ኢየሱስ ማለት እንግዲህ ይሄ ነው። አላህ እኮ ልጅ ሊይዝ አይገባው፣ ሱብሃነ ጥራት ይገባው። ኢየሱስ እንዴት ልጁ ሊሆን ይችላል? እንዴት የጌታ ስልጣን ተጋሪ ሊሆን ይችላል? ذلك عيسى بن مريم የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አለ። አላህ ልጅ ሊኖረው አይገባም። ሱብሃነ አንድ ነገር ሲፈልግ ሁን ይለዋል፣ ይሆናል። አላህ ኢየሱስን ልጅ አድርጎ ሊይዝ አይገባው ማለት። ኢየሱስም ንግግሩን ሲቋጭ ምን አለ? አላህ እኮ ረቢ የኔ ጌታ እሱ ነው፣ ወረብኩም የናንተም ጌታ ፈዕቡዱ ተገዙት፣ هذا صراط مستقيم ቀጥተኛው መንገድ ይሄ ነው አላቸው። ከዛ ትልቅ ቤተሰብ ከዚች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ። ጥብቁነት ሽልማት አለው። ቁጥብነት ደረጃን ከፍ ያደርጋል። ራስን መጠበቅ